ጾሞ ሲያበቃ ውሸትን፣ ሐሜትን፣ ትርፍ ቃል መናገርን፣ በደልን ያላቆመ ምግብና መጠጥ መተው ብቻ ለአላህ ምኑም አይደለም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። የአምስት ቀን ጾም ከፊት ቢያልፈው አንድ ሰው ስድስተኛው ቀን ላይ ጾም መጀመር ቢችል ከስድስት ጀምሮ ነው እሱ ረመዳንን የሚጾም። ከፊት ያለፉት 6-5 ቀኖችን የረመዳን ወር ካለቀ በኋላ ነው ቀባ ማውጣት ያለበት እንጂ በረመዳን ቀን የዕለቱ የረመዳን ጾም እንጂ ሌላ ጾም መጾም አይቻልም። ልጅ ነኝ እያሉ ሐይድ ጀምሯቸው ሳለ ወሩን ሙሉ በሙሉ የሚሆን ከወር ውስጥ የተወሰኑ ቀናትን ሳይጾሙ ያለፉ ረመዳኖች ካሉ ከ20 ዓመት በፊትም ይሁን 30 ዓመት በፊት ይሄን እንዳወቁ ቀባ ማውጣት ይጠበቅባቸዋል። ቀኑን በትክክል ካላወቁት መገመት ይችላሉ። 30 ቀን ያለብኝ፣ 40 ቀን ያለብኝ፣ 20 ቀን ያለብኝ አጣርተው 23 ነው 20 ካሉ 23 አድርገው፣ 30 ነው 33 ካሉ 33 አድርገው ከፍተኛውን ቁጥር ይዘው ቀባ ማውጣት ይጠበቅባቸዋል። አንድ ሰው የትኛውም አይነት ህመም ካለበት ውስጣዊ ህመምም ይሁን ውጫዊ ማንኛውም ህመም ሰውነት ላይ ካለ ይህ ህመም ላይ ሆኖ መጾም ወይም የህመሙን ጊዜ የሚያራዝመው ከሆነ ወይም በሽታውን የሚያባብሰው ከሆነ መብላት ይቻላል። መንገደኛና በሽተኛ በበሽታና በጉዞ ምክንያት ጾምን መተው ተፈቅዶላቸዋል። ያለፈኝን ለሌላ ጊዜ ጾማለሁ ቢሉ ወይም ደግሞ መንገደኛ ስለሆንኩ የሐሙስና የሰኞ ሱና ጾማለሁ ቢሉ በርካታ ፉቃሃዎች እንዳይፈቀድ በረመዳን የጊዜው ረመዳን እንጂ ሌላ ረመዳን ሌላ አይነት ጾም አይጾምም። ሰብስክራይብ በማድረግ ቤተሰብ ይሁኑ። ህግጋትን የሚዳስስ ነው። ፊ ባቢ ሱያሚ ጾምን በተመለከተ ጾሙ ሸህሪ ረመዳን የረመዳንን ወር ጾም መጾም ዋጅቡን ግዴታ ነው። አላ ኩሊ ሙስሊሚን እያንዳንዱ ሙስሊም ወንድና ወሙስሊመቲን ሙስሊም ሴትም ላይ ዋጅብና ግዴታ ነው። ወሁወ የረመዳን ጾም አሐዱ አርካን ልእስላሚ ከእስልምና አርካኖች ማዕዘኖች መሃል አንዱ ነው። ወመባኒህ ልዕዛሚ ከትልልቅ የእስላም መመስረቻ ግንቦችም መሰረቶችም መሃል አንዱ ነው። ቃለ አላሁ ተዓላ የላቀው ጌታችን አላህ ብለዋል፣ ያ አዩሃ አለዚነ አመኑ እናንተ በአላህ በመልእክተኞቹ በአኺራ ያመናችሁ የሰው ልጆች ሆይ ኩቲበ ዐለይኩም ሲያሙ ጾም እናንተ ላይ ግዴታ ተደርጓል። ከማ ኩቲበ ዐለ ለዚነ ሚን ቀብሊኩም ከእናንተ በፊት የነበሩ ህዝቦች ላይ የነቢያት ተከታዮች ላይ ግዴታ እንደተደረገው ሁሉ ለዓለኩም ተተቁን ጾም እናንተ ላይ ግዴታ የተደረገው አላህን ትፈሩ ዘንድ ነው፣ ከጾም የአላህን ፍራቻ ትማሩ ዘንድ ነው ብሏል። ሱረቱል በቀራ 183ኛው አንቀጽ። ወማዕና ኩቲበ የሚለው ቃል አንቀጹ ላይ ያለው ትርጉሙ ፉሪዳ ፈርድ ሆኗል፣ ግዴታ ተደርጓል ማለት ነው። ይህን እያንዳንዱ ሙስሊም ላይ የረመዳንን ጾም መጾም ዋጅብና ግዴታ ነው። በመሰረቱ የረመዳን ጾም ወንዱንም ሴቱንም የሚመለከት ግዴታ ነው። ጾም ከተራ ግዴታነት ከፍ ብሎ የእስላም መሰረትም ጭምር። እንደሚታወቀው እስልምና ዋና ዋና 5 መሰረቶች አርካኖች አሉት። በአራተኛ ደረጃ ያለው ትልቅ የእስላም መሰረት የረመዳንን ጾም መጾም። ጾም ከጥንት ጀምሮ ይታወቃል። አላህም ተባረከ ወተዓላ ከማ ኩቲበ ዐለ ለዚነ ሚን ቀብሊኩም ያለው ለዚህ እናንተ ላይ ብቻ ግዴታ የተደረገ ዒባዳ አይደለም፣ ከእናንተ በፊት የነበሩ ህዝቦችም ላይ ግዴታ ሆኗል። ነገር ግን አንዳንድ የጾም ህግጋት መጠኑ ጊዜው ሊለያይ ይችላል። ጾም ግዴታ የተደረገበት ዓላማ የአላህ ተባረከ ወተዓላን ፍራቻ መማር። ረመዳን አሁን ባለው መልኩ ግዴታ ከመደረጉ በፊት በተለያየ መልኩ የጾም ግዴታዎች ነበሩ። የአሹራ ጾም፣ በየወሩ 3 ቀን መጾም ከረመዳን በፊት የነበሩ የመጀመሪያዎቹ ሙስሊሞች ላይ ግዴታ የነበሩ ጾሞች ናቸው። ከዛ በኋላ የረመዳን ወር ጾም ተደንግጎም የፈለገ ሰው እንዲጾም ያልፈለገ ሰው በምግብ እንዲክስ ተደርጎ ነበር። ከተወሰነ ጊዜ በኋላ ደግሞ ማንኛውም ጤነኛ የሆነ ሀገር ውስጥ ያለ
የጾም መስፈርት ያሟላ ሰው በሙሉ በግዴታነት እንዲጾም አላህ ተባረከ ወተዓላ አውጇል። ያ አዩሀ ለዚነ አመኑ ብሎ ጠርቶ አዟል። የረመዳን ጾም ለመጀመሪያ ጊዜ የተደነገገው ሁለተኛው የሂጅራ ዓመት ሻዕባን ወር በገባ በሁለተኛው ቀን በሰኞ ዕለት ላይ ነው። የረመዳን ጾም ለመጀመሪያ ጊዜ በነቢዩ ኡመት ላይ ዋጅብና ግዴታ የሆነው ነቢይ ወደ መዲና ከተሰደዱ ከሁለት ዓመት በኋላ ሻዕባን በገባ በሁለተኛው ቀን በዕለተ ሰኞ ነው ዋጅብና ግዴታ የተደረገው። የረመዳንን ጾም ግዴታነት ያስተባበለ ሰው ይከፍራል፣ ከእስልምና ይወጣል። ግዴታነቱን ከማመኑ ጋር አልጾምም ያለ ፋሲቅ የሆነ አፈንጋጭ የሆነ። የተወሰኑ ዑለሞች ግዴታነቱን ቢያምንም መጾሙን ከተወ እየቻለ መጾም ከተወ ይከፍራል የሚል አቋም አላቸው። ሌሎች አይከፍርም፣ ነገር ግን አፈንጋጭ ነው በሚል ይታሰራል፣ እንዲጾምም ይገደዳል፣ ምግብ ይከለከላል ብላ የረመዳንን ግዴታነት ከማወቁ ጋር የጾም ወር መሆኑን ከማወቁ ጋር ምክንያት ሳይኖረው ሳይታመም መንገደኛ ሳይሆን በይፋ ሰው ያየው ሜዳ ላይ የሚበላ ሰው የእስላም ሕግ ካለ ይቀጣል። ሶሙ ሸህሪ ረመዳን ዋጅቡን ዐላ ኩሊ ሙስሊሚን ወሙስሊማ። የረመዳንን ወር መጾም ያንዳንዱ አማኝ ወንድና አማኝ ሴት ላይ ግዴታ ነው። የረመዳን ጾም እንደ ሌሎች ዓመት ውስጥ ያሉ የሱና ጾሞችም አይደለም፣ ከፍ ያለ ነው። አሐዱ አርካኒል ኢስላም ወመባኒህ አልዒዛም። የእስላም መሰረት የእስላም መመስረቻ ግንቦች አሉ፣ አንዱ ጾም። አላህ ተባረከ ወተዓላ ያ አዩሀ ለዚነ አመኑ ኩቲበ ዐለይኩሙ ሲያሙ፣ እናንተ አማኞች ሆይ እናንተ ላይ ጾም ግዴታ ተደርጓል ጹሙት ብላ። እናንተ ብቻ ላይ አይደለም ግዴታ የተደረገው፣ ተጽናኑ፣ ወዳችሁ ተቀበሉ። ከዚህ በፊት የነበሩ ህዝቦች ላይም ጾም ግዴታ ተደርጓል። ታዛዦች እሺ ብለው ጾመዋል። የጾም ዓላማው እናንተን ማስራብ፣ ማድከም፣ ማስቸገር አይደለም። ለዓለኩም ተተቁነ አላህን ትፈሩ ዘንድ ነው ጾሙ የተባላችሁት ብላ። ጾም የአላህን ፍራቻ ያስተምራል ማለት። ጾም ያለሁ ብለው ሰዎች ነገር ግን ከሰዎች እይታ ራቅ ብለው ሊበሉ ይችላሉ። ማንም አያውቅ መብላታቸው በፊታቸው በእጃቸው አይታወቅም። ከበሉ በኋላ ታጥበው አፋቸውን ጠርገው ሰዎች ጋር ግን ሲቀርቡ ጾም ያለው ሊሉ ይችላሉ። የተለያዩ ጾምን የሚያፈርሱ ነገሮችን ሰዎች ይርቃሉ። አላህን ፈርተው ነው የሚርቁት። ታዲያ አንድ ወር ብቻ ሳይሆን አላህን መፍራት ዓመቱን ሙሉ አላህን መፍራት የረመዳን ጾም ያስተምራችኋል ተብላ። ጾሙ ሲያበቃ ውሸትን፣ ሐሜትን፣ ትርፍ ቃል መናገርን፣ በደልን ያላቆመ ምግብና መጠጥ መተው ብቻ ለአላህ ምኑም አይደለም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ስትጾሙ አይናችሁ፣ እጃችሁ፣ ምላሳችሁ፣ ሙሉ ሰውነታችሁ ይጹም፣ የጾመኛ ግርማ ሞገስ ክብር ላያችሁ ላይ ይኑር ብለዋል ሱሐቦች። ምግብና መጠጥን ማቆሙ ብቻ ለአላህ ምኑም አይደለም ተብሏል። ይሄን ሐዲስ በመያዝ እና ኢብኑ ሐዝም ሌሎችም አንዳንድ ፉቅሃዎች አንዳንድ ወንጀሎች ጾምን ያበላሻሉ፣ ውሸት፣ ሐሜት ጾምን ያፈርሳል የሚል አቋም ይዘዋል። ምክንያቱም ሐዲሱ ላይ አንድ ሰው ውሸትን ካልተው፣ ሐሜትን ካልተው፣ ትርፍ ቃልን ካልተው፣ የጃሂል ተግባርን ዲንን የማያከብር ዲን የማያውቅን ሰው ስራ መስራት ካላቆመ ምግብና መጠጥ መተው ብቻ ለአላህ ምኑም አይደለም ከተባለ እነዚህ ነገሮች ውሸት፣ ሐሜት መሰል ወንጀሎች ጾምን ያፈርሳሉ ማለት ነው የሚል አቋም አላቸው። ነገር ግን አብዛኞቹ ዑለሞች የጾምን አጅር ይቀንሱታል፣ አጅር እንዳይኖረው ያደርጉታል ማለት እንጂ እንደ መብላት፣ እንደ መጠጣት፣ እንደ ግብረ ስጋ ግንኙነት ጾምን ያፈርሳሉ ለማለት አይደለም ብለዋል። ሙእምን ከጾም የሚፈለገው ወደ አላህ መቃረብ፣ ራስን ከወንጀል ማራቅ ነው፣ የአላህን ፍራቻ በተግባር መማር ነው። ይሄን ያላደረገ ሰው ጾሙ ዋጋ አይኖረውም። ጾሙ ወንጀል የሚሰራ ቢበዛ አላህ ዘንድ አልጾምከም ተብሎ ከመቀጣት እንጂ የሚድነው በጾሙ የጀነት ጸጋዎችን ማግኘት ወንጀል ማራገፍን ሊያገኝ አይችልም ማለት ነው። ፈኢዛ በለገቲል ፈታቱ ታዳጊ ወጣት ሴት ልጅ ከደረሰች ኢዛ በለገት ሲነት ተክሊፊ ኃላፊነት መሸከም የምትችልበት ወይም ለአካለ መጠን የምትደርስበት እድሜ ላይ ስትደርስ ቢዙሁሪ ኢሕዳ አማራቲል ቡሉግ ቢዙሁሪ እሷ ዘንድ በመገኘት በመታየት ኢሕዳ አማራቲል ቡሉግ ለአካለ መጠን የመድረስ ምልክት ከሚባሉት መሃል አንዱን ምልክት በማየት ሴት ልጅ ለአካለ መጠን ከደረሰች ወሚንሃ አልሐይዱ ለአካለ መጠን የመድረስ ምልክት ከሚባሉ ነገሮች መሃል አንዱ አልሐይድ ሐይድ ነው፣ እንዳሳለፍነው ይታወቃል። ፈኢነሁ ይህን ሴት ልጅ የብደኡ ውጁብ ሶውሚ ፊ ሐቅሃ እሷ ላይ
የጾም ግዴታነት ይጀምራል። ለአካለ መጠን የመድረስ ምልክት ከሚባሉ ነገሮች መሃል አንዱ ከታይ ለአካለ መጠን ከመድረስ ምልክቶች መሃል አንዱ ሴት ዘንድ ሐይድ ነው። ሐይድም ይሁን ሌሎች 15 ዓመት መምራት ለገሪ ذلك አሁን ቀደም የዘረዘርናቸው ምልክቶችን ካየች ወይም አንዱን ካየች يبدأ وجوب الصوم የጾም ግዴታነት ይጀምራል في حقها ታዳጊ ሴት ልጅን በተመለከተ وقد تحيض ሴት ልጅ ሐይድ ልታይ ትችላለች وهي في سن التاسعة 9 ዓመቷ ላይ ያለች በ9 ዓመቷ ሐይድ ልታይ ትችላለች وقد تجهل لا ያውቁ ይችላሉ بعض الفتيات አንዳንድ ወጣት ሴቶች أنه يجب عليها الصيام ጾም ግዴታ እንደሚሆንባት ላታውቅ ትችላለች حينئذ ይሄኔ የወር አበባ ደም ስታይ እድሜዋ 9 ዓመት እንኳን ቢሆን በግዴታነት ጾም መጾም ይጠበቅባታል። ይሄን ላታውቅ ትችላለች። فلا تصوم ግዴታ መሆኑን ስለማታውቅ ልጅ ነኝ ብላ 13 14 ዓመት ስላልሞላት ብቻ መጾምን ልትተው ትችላለች። ظن منها እሷ የገመተች أنها صغيرة ትንሽ ነኝ ብላ ولا يأمرها أهلها ቤተሰቦቿ ማያዟትም بالصيام እንድትጾም وهذا እንዲህ አይነቱ ተግባር تفريط عظيم ትልቅ የሆነ ቸልተኝነት بترك ركن من أركان الإسلام ከእስልምና መሰረቶች ማዕዘኖች መሃል አንዱ የሆነውን ጾምን መተው ላይ የሚፈጠር ትልቅ የሆነ ቸልተኝነት ነው። ومن حصل منها ذلك እንዲህ አይነት ነገር እሷ ዘንድ የተገኘ ሴት وجب عليها እሷ ላይ ግዴታ ይሆንባታል ወደፊት قضاء الصوم ጾሙን ቀዷ ማውጣት الذي تركته የተወችውን ጾም من حين بداية الحيض بها እሷን ሐይድ ከጀመራት ጊዜ ጀምሮ የተወችውን ሁሉ ጾም ቀዷ ማውጣት አለባት። 9 ዓመቷ ላይ 10ኛ ዓመቷ ላይ ሐይድ አይታ ከነበረ እኔ ልጅ ነኝ ብላ ጾምን ከተወች ቤተሰቦቿም ልጅ ናት ብለው ከተዉ ሐይድ ካየችበት 8ም ይሁን 9 10 ዓመት ጀምሮ የቆጠረች ሳጾም ያሳለፈቻቸው ዓመቶችን ቀዷ ማውጣት አለባት። ወለው مضى على ذلك እዚህ ሁኔታ ላይ ቢያልፍም فترة طويلة ረጅም ጊዜ ብታሳልፍ لأنه باق في ذمتها የሷ ጫንቃ ላይ በኃላፊነቷ የሚቆይ ግዴታ ነውና ይህን የመጀመሪያው ሴት ልጅ ታውቅ የሚገባው ከጾም ጋር በተያያዘ ልክ ለአካለ መጠን እንደደረሰች የረመዳን ግዴታነት ይመለከታታል። እድሜዋ ትንሽም ቢሆን ለአካለ መጠን ከመድረስ ምልክቶች መሃል አንዱ ሐይድ ነው። ከሌሎች ለአካለ መጠን የመድረስ ምልክቶች በፊት ቀድማ ሴት ልጅ ሐይድን ካየች ሐይድን ያየችው በ9 ዓመትም ይሁን በ10 በ8ም ይሁን ከዛ ጊዜ ጀምሮ መጾም ዋጅብ ይሆንባታል። ብዙ ጊዜ ወላጆች ልጆቻቸውን ከ8 ከ9 ጀምረው ጾም ያለማምዳሉ። ሐይድን ግን ካየች በማለማመድ መልኩ ሳይሆን ያቆራረጠች እንደ ሱና የነየተች ሳይሆን መጾም ያለባት ሐይድ ካየች ለአካለ መጠን ደርሳለችና እንደ ትልልቅ ሴቶች በስርዓቱ የመጾም ግዴታ ይኖርባታል። فإذا بلغت الفتاة سن التكليف ማለት ኃላፊነት መሸከም የሚችሉበት እድሜ ማለት ግዴታዎችን መወጣት ዋጅብ የሚሆንበት ግዴታ የሚሆንበት እድሜ ማለት ጾም፣ ሶላት መሰል የሆኑ ህግጋት እሷን የሚመለከቱበት እድሜ سن التكليف ይባላል። በምንድን ነው የሚታወቀው? بظهور إحدى أمارات البلوغ ለአካለ መጠን የመድረስ አማራዎች ምልክቶች ሲታዩ ነው። ومنها ለአካለ መጠን ከመድረስ ምልክቶች ማለት አንዱ አልሐይድ ሐይድ ሴትን በተመለከተ ሌላው 15 ዓመት መሙላት ነው። ሌላው ከብረተ ገላ ዙሪያ ከርዳዳ ፀጉር መታየት ነው። ከነዚህ መሃል አንዱ ከተገኘ ለአካለ መጠን ደርሳለች። فإنه يبدأ وجوب الصوم في حقها የተኛው እድሜ ላይ ትኖር ጾም በግዴታነት እሷን ይመለከታታል። ዋጅቡን ጾም መጾም ይጠበቅባታል። ለአካለ መጠን አልደረሰችም ከተባለ አንድ ቀን የጾመች ሌላ ቀን ልትበላ ትችላለች። ቀን ላይ ከደከመሽ ቢል ትባል ትችላለች። ነገር ግን የወር አበባ ደም ካየች ሌላ ምልክትን ካየች ለአካለ መጠን መድረሷን የሚያሳይ ዋጅብን ጾም በስርዓቱ በሰዓቱ ልትጾም ይገባታል። وقد تحيض في سن وهي في سن التاسعة 9 ዓመት ላይ ያለች ሐይድ ልታይ ትችላለች። ይሄ አብዛኞቹ ፉቃሃዎች አቋም። ብዙ ጊዜ ሴት ልጅ ከተመቻት የቤት አያያዟ ጥሩ ከሆነ ያለችበት ሀገር በተለይ ሙቀት ከሆነ በ9 ዓመቷ የወር አበባ ደም ልታይ ትችላለች። ያለችበት ሀገር አየሩ ቀዝቃዛ ከሆነ አሊያ ደግሞ ያለችበት ቤት በኑሮ ደረጃ ዝቅተኛ የሚባል ከሆነና ምቾት ድሎት ከሌላት ሊቆይ ይችላል።
ወይም ያሉበት ሀገር ሙቀት ከሆነ አሊያ ደግሞ ቤት ምቾት ካለ በ9 ዓመታቸው ሊያዩ ይችላሉ። ይሄ አብዛኞቹ ፉቃሃዎች ያስቀመጡት የጊዜ ገደብ። ነገር ግን ከዛም በታች ከታየ የወር አበባ ደም መሆኑ ሴቶች ዘንድ የሚታወቅበት ምልክት እሱ ላይ ኖሮ ከታወቀ ሐይድ እንደሆነ ይቆጠራል። ስለዚህ በየትኛውም ጊዜ ሴት ልጅ ሐይድ ካየች ጾም እሷ ላይ ግዴታ ይሆናል፣ ሶላት ግዴታ ይሆናል፣ በቋሚነት ልትሰግድ ይገባታል። وقد تجهل بعض الفتيات أنه يجب عليها الصيام حين ذاك 9 ዓመት 10 ዓመት ላይ ሆና ሐይድ ስታይ መጾም ይወጅባታል። አንዳንድ ፈተያቶች ታዳጊ ወጣት ሴቶች በዚህ እድሜ መጾም ዋጅብ ማይሆንባቸው ይመስላቸዋል። فلا تصوم አይጾም ልጅ ነኝ እያሉ ወነ منها أنها صغيرة ቤተሰብም የልጆቹን ሁኔታ እየተከታተለ ጾሚ ብሎ አያዝ ولا يأمرها أهلها بالصيام ይህ ትልቅ የሆነ ቸልተኝነት وهذا تفريط عظيم بترك ركن من أركان الإسلام ሱና የሆነ አለ ደግሞ ያን ያክል ግዴታ ነው የማይባል ያልሆነ ይልቅ የእስላም መሰረት የሆነን ግዴታ ችላ እንድታሳልፍ ያደርጋል። የቤተሰቦች አለመከታተል ከዚህ በፊት በ10 ዓመታቸው በ11 ዓመታቸው በ9 ዓመታቸው የወር አበባ ደም አይተው ነገር ግን ጾም የጀመሩት በ14 በ15 የሆነ ሴቶች ካሉ ያለፈውን በሙሉ ቀዷ ማውጣት ግዴታ ይሆንባቸዋል። ومن حصل منها ذلك وجب عليها قضاء الصوم الذي تركته ከዚህ ፊት የተውትን ጾም ቀዷ ማውጣት ግዴታ ይሆንባቸዋል። من حين بداية الحيض بها ሐይድ ከጀመረ ጊዜ ጀምሮ በትክክል መጾም እስከጀመረችበት ጊዜ ድረስ ያሉ ዓመታትን ቆጥራ ቀዷ ታወጣለች። ولو مضى على ذلك فترة طويلة 10 ዓመት 5 ዓመት 3 ዓመት 6 ዓመት እንኳን ቢሆን እሷ ኃላፊነት ላይ ያለ ብዙ ስለሆነ ይቀራል አይባል። لأنه باق في ذمتها እሷ ጫንቃ ላይ በእሷ ኃላፊነት ላይ የሚቆይ ግዴታ ነው። ስለዚህ ሴት ልጅ ራሷን ዲኗን ልታውቅ ዋጅብና ግዴታዋን በአግባቡ ልትወጣ የቤተሰብ ኃላፊዎችም ወላጆች፣ ታላላቅ እህቶች በእነሱ ስር ያሉ ታዳጊ ሴቶችን ሁኔታ ሊከታተሉ ይገባቸዋል። ካሁን ቀደም እንደተጠቀሰው ካፍሮች እንደሚያደርጉት ዲን ሐያ የሌላቸው ሰዎች እንደሚያደርጉት አይናውጣነት ባልተሞላበት መልኩ እንደዚህ አይነት ህግጋትን በስርዓቱ ቀስ አድርጎ ማስተማር መግለጽ አስፈላጊ ነው። ሴት ልጅ 10 ዓመት ሲሞላት 9 ዓመት ሲሞላት ደም ልታይ ትችላለች። እንዲህ አይነት ደም ካየች ደግሞ ሶላትን መስገድ አትችልም፣ ጾምን በጊዜው መጾም አትችልም፣ ደም እያለ መጾም አትችልም። ኋላ ላይ ጾም ቀዷ ማውጣት ይጠበቅባታል። ሴት ልጅ ለመጀመሪያ ጊዜ እንዲህ አይነት ደም ከሽንት መውጫዋ ከወጣ ከዚህ ጊዜ ጀምሮ በዲን የተከለከሉ ነገሮችን በሙሉ መከልከል፣ የታዘዙ ነገሮችን በሙሉ መተግበር ግዴታ ይሆንባታል። ሒጃብ ማድረግ፣ ከአጅነቢ ወንድ ጋር ተነጥሎ ከመቀመጥ መጠንቀቅ፣ አጅነቢን ከመጨበጥ መራቅ ዋጅቧ ነው ያሉ እናቶች ልጆቻቸውን በሐያ እንዳስፈላጊነቱ ሊያስተምሯቸው ይገባል። ሐያና ዲን በሌላቸው ሰዎች አይናውጣነት በተሞላበት መልኩ ወንድና ሴትን ቀላቅለው ትምህርት ቤት ላይ መረጃውን ሰጥተዋቸው ግራ ከመጋባታቸው ሸሪዓ በማይፈቅደው መልኩ ይሄን ነገር ለማረጋገጥ ለማጣራት ጥረት ከማድረጋቸው በፊት ወላጆች ለነሱ የሚጠቅመውን ሁሉ ሊያስተምሯቸው ይገባል። ልጅ ነኝ ያሉ ሐይድ ጀምሯቸው ሳለ ወሩን ሙሉ በሙሉ የሚሆን ከወሩ ውስጥ የተወሰኑ ቀናትን ሳይጾሙ ያለፉ ረመዳኖች ካሉ ከ20 ዓመት በፊትም ይሁን 30 ዓመት በፊት ይሄን እንዳወቁ ቀዷ ማውጣት ይጠበቅባቸዋል። ቀኑን በትክክል ካላወቁት መገመት ይችላሉ። 30 ቀን ያለብኝ፣ 40 ቀን ያለብኝ፣ 20 ቀን ያለብኝ አጣርተው 23 ነው 20 ካሉ 23 አድርገው፣ 30 ነው 33 ካሉ 33 አድርገው ከፍተኛውን ቁጥር ይዘው ቀዷ ማውጣት ይጠበቅባቸዋል። من يجب عليه رمضان የረመዳንን ጾም መጾም ዋጅብ የሚሆነው ግዴታ የሚሆነው ማን ላይ ነው? إذا دخل شهر رمضان የረመዳን ወር ከገባ وجب على كل مسلم ومسلمة ሁሉም ሙስሊም ወንድና ሙስሊም ሴት ላይ ዋጅብ ግዴታ ይሆናል። ባሊገይኒ ለአካለ መጠን የደረሱ የሆኑ ሶሒሐይኒ ጤነኛ የሆኑ ሙቂመይኒ ሀገር ውስጥ ያሉ ሙስሊም ወንድና ሙስሊም ሴቶች ላይ በሙሉ ግዴታ ይሆንባቸዋል። ሲያሙሁ የረመዳንን ወር መጾም። ወመን ካነ ሚንሁማ ወንድም ይሁን ሴት ከሆኑ መሪዳን በሽተኛ የሆነ ሰው ካለ ከነሱ ውስጥ አው ሙሳፊራ ወይም መንገደኛ የሆነ ሰው ካለ ፊ አስናኢ ሸህሪ በወሩ መካከል የረመዳን ወር ላይ
ፈኢነሁ ዩፍጢሩ በሽተኛ ስለሆነ አሊያ ደግሞ መስፈርቱን ያሟላ መንገድ ስለሄደ መብላት ይችላል፣ ማፍጠር ይችላል። ወየቅዲ ግን ያልጾመባቸው ቀኖችን ቀዷ ያወጣል። ዐደደ ማ አፍጠረ ባፈጠረው ቀን ልክ ቆጥሮ አያሚን ኡኸር በሌላ ጊዜ የረመዳን ወር ከተጠናቀቀ በኋላ ማለት። ቃለ ተዓላ የላቀው ጌታችን አላህ አለ ፈመን ሸሂደ ሚንኩም ሸህረ የረመዳን ወር ሲገባ ጤነኛ ሆኖ አቅሉ ከራሱ ጋር ሆኖ ሀገር ውስጥ ሆኖ የረመዳን ወር ሲገባ የተጣደ የነበረ ፈልየሱምሁ ወሩን ሙሉ በሙሉ ይጹመው። ወመን ካነ መሪዳ የረመዳን ወር ሲገባ ከእናንተ ውስጥ በሽተኛ የሆነ ሰው ደግሞ አው ዐላ ሰፈር ወይም ጉዞ ላይ የነበረ ሰው ፈዒደቱን ሚን አያሚን ኡኸር በጉዞ ወይም በህመም ምክንያት መጾም ያልቻለበትን ቀን ቆጥሮ ሌላ ጊዜ ቀዷ ያውጣል። ተባረከ ወተዓላ ሱረቱል በቀራ 185ኛው አንቀጽ ነው። ኢዘን ጾም ዋጅብና ግዴታ የሚሆነው የተወሰኑ መስፈርቶች ሲሟሉ፣ አንደኛው ሙስሊም መሆን። ሙስሊም ያልሆነ ሰው ጾምን በጊዜው የመጾም ግዴታ የለበትም። ያኒ አልጾምከም ተብሎ አይቀጣም እዚህ ዱንያ ላይ ካፍር ስለሆነ ማለት ነው። አኺራ ላይ ግን ይቀጣበታል። በጊዜው የምንለው ለዚህ በመሰረቱ የመጾም ግዴታ አለበት። ከመጾሙ በፊት ግን መስለም ስላለበት እስካልሰለመ ድረስ ለምን አልጾምከም ተብሎ አይቀጣም። ቀደም ሲል ሙስሊም የሆነ ሰው ረመዳን መሆኑን ያወቀ ምንም ምክንያት ሳይኖረው በቀኑ ክፍለ ጊዜ ሲበላ ቢታይ ይቀጣል ብለናል። ካፍር ግን ካፍር መሆኑ እስከታወቀ ድረስ ወደ እስላም እስካልገባ ድረስ አልጾምከም ተብሎ አይቀጣም። ነገር ግን በግልጽ እንዳይበሉ ይከለከላል ሙስሊም ሀገር ላይ ተብሏል። ፍቅህ ላይ እንደተጠቀሰ የሙስሊሞች ሀገር ላይ ካፍሮች ረመዳን ላይ በቀን እንዳይበሉ ይከለከላሉ እየታዩ። ስለዚህ ጾም ግዴታ የሚሆነው በአንደኛ ደረጃ ሙስሊም የሆነ ሰው ላይ፣ ካፍርም ላይ ግዴታ ነው። እዚህ ዱንያ ላይ ግን ግዴታን አልተወጣም ተብሎ እርምጃ አይወሰድበትም አኺራ ላይ። ሁለተኛ ለአካለ መጠን የደረሰ መሆን አለበት ጾም ግዴታ የሆነበት ዘንድ አንድ ሰው። ሶስተኛ አእምሮው ጤነኛ መሆን አለበት። አራተኛ ሙሉ ዓፊያ መጾም የሚችልበት ዓፊያ ጤንነት ያለው መሆን አለበት። አምስተኛ እንዳይጾሙ ከሚከለክሉ ነገሮች የጠራ መሆን አለበት። በተለይ ሴት ልጅ ከወር ከወሊድ ደም ንጹህ መሆን አለባት። እነዚህ አንዳንዶቹ ጾም እሱ ላይ ግዴታ ይሆን ዘንድ መሟላት ያለባቸው መስፈርቶች ናቸው። ሙስሊም መሆን፣ አእምሮ ጤነኛ መሆን፣ ለአካለ መጠን መድረስ። አንዳንዶች ደግሞ በጊዜው ለመጾም መሟላት ያለበት መስፈርት ነው። ሀገር ላይ ነዋሪ መሆን፣ ጤነኛ መሆን። እነዚህ መስፈርቶች ከተሟሉ ወጀበ ዐላ ኩሊ ሙስሊሚን ወሙስሊመቲን ያንዳንዱ ሙስሊም ወንድና ሙስሊም ሴት ላይ ግዴታ ይሆናል። ባሊግ የሆኑ ለአካለ መጠን የደረሱ ሶሒሐይኒ ሙሉ ጤና ያላቸው መጾም የሚያስችል ሙቂመይኒ ሀገር ውስጥ ነዋሪ የሆኑ እነዚህ የተወሰኑ መስፈርቶች ናቸው ሼኹ የጠቀሷቸው። ሌሎችም መስፈርቶች አሉ። የተወሰኑትን ቀደም ሲል ጠቅሻለሁ። ባሊግ ማለት ለአካለ መጠን የደረሰ ማለት ነው፣ ወንድም ይሁን ሴት። ብዙ ሲሆን ነው ባሊገይኒ የሚባል። ለአካለ መጠን ካልደረሰ አንድ ሰው ጾም አይወጅብበትም። ነገር ግን ልክ እንደ ሶላት 8 ዓመት ሲሆኑ 7 ጨርሰው 8 ሲገቡ ጾሙ ተብለው ይታዘዛሉ። 9 ላይ ሴት ልጅ ሀይድ ካየች አሊያ ደግሞ ወንድ ልጅ ለአካለ መጠን የመድረስ ምልክት ከታየበት 9 ይሁን 10 ላይ መጾሙ ግዴታ ይሆንበታል። ከዛ በፊት ግን በግዴታነት ሳይሆን በሱናነት ማለማመድ ተገቢ ነው። ሶሒሐይኒ ጤነኛ መሆን አለበት አንድ ሰው ጾም ይወጅብበት ዘንድ። አንድ ሰው ከታመመ ጾም እሱ ላይ በጊዜው ግዴታ አይሆንበትም። ሙቂመይኒ ሀገር ውስጥ ነዋሪ መሆን አለበት። የሙቂም ተቃራኒው ሙሳፍር መንገደኛ የሆነ ሰው ጾም እሱ ላይ ዋጅብና ግዴታ አይሆንም። በጊዜው የጾምን ግዴታነት የሚያስቀረው ህመም እንዲህ አይነት ህመም ተብሎ አልተገደበም በሸሪዓ። ማንኛውም ጾም እንዲከብድ አሊያ ደግሞ ህመሙን እንዲያባብሰው አሊያ ደግሞ ማገገሚያ መዳኛ ጊዜውን እንዲያራዝመው የሚያደርግ መጾሙ እንዲህ አይነት ችግሮችን እንዲያስከትል የሚያደርገው ከሆነ ማንኛውም ህመም መብላትን የተፈቀደ እንዲሆን ያደርጋል። አንድ ሰው የትኛውም አይነት ህመም ካለበት ውስጣዊ ህመምም ይሁን ውጫዊ ማንኛውም ህመም ሰውነት ላይ ካለ ይህ ህመም ላይ ሆኖ መጾም ወይም የህመሙን ጊዜ የሚያራዝመው ከሆነ ወይም በሽታውን የሚያባብሰው ከሆነ መብላት ይቻላል። ኢማም አሕመድ ራስ ምታት ትኩሳት ሲሏቸው
እንደ ትኩሳት አይነት ህመም አለ እንደ ብላ ትኩሳት ያመመው ኃይለኛ ራስ ምታት ያመመው ሰው ካልበላ ራስ ምታቱ የሚባባስበት ከሆነ አካል ጠጣ የሆነ ነገር ካልወሰደ ከራስ ምታትነት አልፎ ወደ ሌላ ችግር የሚቀየርበት ከሆነ መብላት መጠጣት ይችላል። የተወሰኑ ዑለሞች ህመሙ ውጫዊ የሰውነት አካላት ላይ ከሆነ ያለው ቁስለት ቢሆን በጉንጅ ቢሆን ብለው ምሳሌ ጠቅሰዋል። ከመብላት አለመብላት ጋር ምንም አይነት ግንኙነት ከሌለው ለዚህ ጾም መፍታት አይቻልም የሚል አቋም አላቸው። ነገር ግን ትክክለኛው ህመም ከተባለ አሞኛል የሚያስብል ከሆነ የትኛውም የሰውነት አካል ላይ ይኖር አለመብላቱ በሽታውን የሚያባብሰው ከሆነ በልቶ ራስን መጠበቅና ማዳን ይቻላል። ሌላኛው ሙቂመይን ይበላ ሀገር ውስጥ ያለ ከሆነ ነው የሚወጅብበት በላ። መንገደኛ ከሆነ በጊዜው መጾም አይወጅብበትም። ጾምን መፍታት የሚያስችለው የጉዞ ርቀት ምን ያክል ነው የሚለው ላይ በፊቅህ አዋቂዎች መሃል ኺላፍ አለ። የተመረጠው አብዛኞቹ ዑለሞች የመረጡት ከ80 ወይም ከ81 ኪሎ ሜትር በላይ ከሆነ መብላት ይቻላል፣ ሶላትን ማሳጠር ይቻላል። ከ81 ኪሎ በታች ከሆነ የሄዱት ርቀት የሄዱት በእግርም ይሁን በእንስሳት በፈረስና መሰል ነገርም ይሁን በመኪናም ይሁን በባቡር በአየርም ይሁን ርቀቱ 81 ኪሎ ሜትር በላይ ከሆነ ይቻላል። ከዛ በታች ከሆነ አይቻልም ብላ የተወሰኑ ዑለሞች በተለምዶ ጉዞ የሚባል ከሆነ ርቀቱ እዛ ደረጃ ባይደርስም ጓዙን ጠቅልሎ ቤተሰብ ተሰናብቶ ተዘጋጅቶ ከወጣ በተለምዶ ጉዞ ከተባለ ርቀቱ ከግምት ውስጥ አይደረግም ያሉበት ሁኔታ። ነገር ግን ብዙሃኑ የመረጡት ከ81 ኪሎ ሜትር በታች ከሆነ ማፍጠር ሶላትን ማሳጠር አይቻልም። በመንገደኝነት ምክንያት ማፍጠር የሚቻለው ከ4 ቀን በላይ አልቆይም ብሎ ለሄደ ሰው በ4 ቀን ውስጥ ከ4 ቀን ባነሰ ጊዜ እመለሳለሁ ብሎ የሄደ ሰው ጉዞ ላይ እስካለ ድረስ መብላት ሶላትን ማሳጠር ይችላል። ከ4 ቀን በላይ እንደሚቆይ እርግጠኛ የሆነ ሰው መንገደኛ አይባልም ነው የሚሉት አብዛኞቹ ፉቃሃዎች። መቼ እንደሚመለስ ግን በእርግጠኝነት የማያውቅ ከሆነ 5 ቀን 6 ቀን ወር 2-3 ወር እንኳን ቢቆይ ዛሬ ነገ እመለሳለሁ ያለ ከሆነ የቆየውን ያክል ጊዜ ቢቆይ ሶላትን ማሳጠር ይችላል። ረመዳን ወር ከሆነም ተደጋጋሚ ረመዳኖች እንኳን ቢገጥሙት ማፍጠር ይችላል። መቼ እንደሚመለስ በእርግጠኝነት ካላወቀ ነገ ከነገ ወዲያ ያለ ከቆየ ማለት ሀገሩ ሲወጣ ከ4 ቀን ባነሰ ጊዜ ነው መለሰው ብሎ ከመውጣቱ ጋር ይህ ከገጠመው ማለት ነው። መንገደኛ ስለሆንኩ ብሎ ማፍጠር የሚችለው ጾምን መተው የሚችለው ከቤቱ ከወጣ በኋላ ነው። መንገደኛ ስለመሆን ብሎ ቤቱ ላይ ቁርስ በልቶ መውጣት አይችልም። በሁሉም ዑለሞች ስምምነት ነገ መንገድ ያለበት ሰው ማታ ቤቱ ውስጥ እስካደረ ድረስ ሀገር ውስጥ እስካደረ ድረስ ነይቶ ማደር ዋጅብ ነው። ነገ ጠዋት 2 ሰዓት ጉዞ አለብኝ ካለ 12 ሰዓት እንኳን ለምን አይሆንም ከጎህ መቅደር በኋላ ከሆነ ጉዞን የሚጀምረው ነይቶ ማደር አለበት። ከቤቱ ሲወጣም በልቶ መውጣት የለበትም። ከመንደሩም ውስጥ ሆኖ መብላት የለበትም። መብላት የሚችለው የሚኖርበትን መንደር ከተማ የመጨረሻ ቤቶችን ለቆ ከወጣ በኋላ። ከርቀት ቤቱን ቢያይ ችግር የለም። መኖሪያ መንደሩን የመጨረሻውን ቤት ለቆ ከወጣ በኋላ ቢበላ ቢጠጣ ጾሙን ቢያፈርስ ችግር የለም። ቁጭ ብሎ የበላ ሳለ አሻግሮ ሲያይ ቤቱ ቢታየው እሱም ይሁን የከተማው ቤት ቢታይ ችግር የለም። ከተማው ሙሉ በሙሉ ለቆ ከወጣ የከተማ ድንበር የሚባሉ መንገዶች ወይም ደግሞ የከተማ የመንደር ድንበር መጀመሪያና መጨረሻ የሚታወቅበት መንገድ አለ። ይሄን ለይቶ እስካወቀና ከከተማው ከመንደሩ ወጥቻለሁ እስካለ ድረስ መብላት ይችላል። ከዛ ፊት አይቻልም። አንዳንድ ፉቃሃዎች በዘመኑ ካሉት ኢማም አልባኒን ጨምሮ ቤት ውስጥ በልቶ መውጣት ይችላል። ዞሮ ዞሮ መንገደኛ ሆኖ ማፍጠሩ እስካልቀረ ድረስ ብለዋል። የተወሰኑት ልክ እግሩን ርካቡ ላይ ሲያደርግ ብለዋል፣ መኪና ላይ ሲገባ ማለት ነው። ነገር ግን ትክክለኛው ኢብኑ ቁዳማ ሌሎችም ብዙ ፉቃሃዎች እንደጠቀሱት የሚኖርበትን ሀገር ከተማ መንደር ሙሉ በሙሉ ለቆ ሲወጣ ነው ተብሏል። ውጭ ሀገር የሄደ አንድ ሰው ኤርፖርት ላይ መብላት ቢፈልግ ሲተባል እንደሆነ ኤርፖርቱ ያለው የሚኖሩበት መንደር ከተማ ውስጥ ከሆነ ኤርፖርቱ ከሚኖሩበት ከተማ ጋር ቤቶች ጋር ተያይዞ ከሆነ ያለው ኤርፖርት ውስጥ መብላት ማሳጠር አይቻልም። አየር ማረፊያው ያለው ወይም ባቡር ጣቢያው የአውቶቡስ ጣቢያው ያለው ካሉበት ከተማ ሙሉ በሙሉ ውጪ ከሆነ በሌላ ተሳፍሮ የሚሄድ ከሆነ በጣቢያው አየር ማረፊያውና በመኖሪያ መንደሮች ቤቶች መሃል ሜዳ
ሙሉ በሙሉ ሁለቱን ሚለይ ስፍራ ካለ ኤርፖርት ሆነው ባቡር ጣቢያ ሆነው ያፈጥሩ ሶላትን ቢሆን ቢያሳጥሩ ችግር አይኖረው። ومن كان منهما مريضا او مسافرا في اثناء الشهر በመሰረቱ ጤነኛ የሆነ ሀገር ውስጥ ያለ ለአካለ መጠን የደረሰ ሁሉ መጾሙ ግዴታ ይሆንበታል ካሉ በኋላ ومن كان منهما ጤነኛ የሆነ ሀገር ውስጥ ያለ ለአካለ መጠን የደረሰ منهما ወንድም ይሁን ሴት مريضا በሽተኛ ከሆነ او مسافرا መንገደኛ ከሆነ ወይም في اثناء الشهر በወሩ ውስጥ فإنه يفطر ويقضي በእነዚህ በመንገድ ወይም በበሽታ ምክንያት አፍጥሮ ويقضي ሌላ ጊዜ ቀዷ ማውጣት ይወጅብበታል عدد ما أفطر من أيام أخر ባፈጠረው ቀን ለካ የሚሳፈረው ለመልካም ዓላማ መሆን አለበት። በሽተኛ ቤተኛውም አይነት በሽታ ምክንያት ማፍጠር ይችላል ብለናል። መጾም ከቻለ ቢጾም ችግር የለም። እጅግ በጣም ጥቂት ፉቃሃዎች መንገደኛም ይሁን በሽተኛ ቢጾሙ ጾማቸው ተቀባይነት አያገኝም የሚል አቋም አላቸው። ነገር ግን ትክክለኛው መንገደኛም ይሁን በሽተኛ ጾሙ እስካልጎዳቸው ድረስ መጾም ይችላል። የጎዳቸው እንኳን ቢጾሙ ራሳቸውን በመጉዳታቸው ይጠየቃሉ እንጂ ጾሙ ትክክል ይሆናል። በላጩ የቱ ነው ከተባለ ኢማም አህመድ፣ ኢማም ሻፊዒ ሌሎችም የራሳቸውን የተለያየ አቋም አላቸው። የተሻለው የቀለላቸውን ማድረግ ነው በላቸው። መጾም ከቀለላቸው መጾም፣ መብላት ከቀለላቸው መብላት። አላህ ፈቅዷል በበሽታ በጉዞ ምክንያት መብላት። የቱ ነው የሚሻለው? ለግለሰቡ የገራለትን ማድረጉ ነው የሚሻለው። ህመሙ ጉዞው በጣም አድካሚ ካልሆነ እንዳንዳንድ ግለሰቦች ሁኔታ ኋላ ላይ መጾም የሚከብዳቸው ከሆነ የሚዘናጉ ከሆነ አሁን ብጾም ከጀማዓ ጋር በረመዳን ወር ንቃት ይኖረኛል ኋላ ላይ የሚሆነውን አላውቅም በሚል በጊዜው ቢጾም የተሻለ ነው የሚባልበት ሁኔታም አለ። ይህ እንዳለ ሆኖ መንገደኛ የሆነ ሰው ለሁሉም አይነት ዓላማ ቢጓዝም ማፍጠር ይችላል ወይስ የጉዞ ዓላማ ሁኔታ ይወስነዋል የሚል ነጥብ አለ። በርካታ ፉቃሃዎች የተጓዘው ለወንጀል ከሆነ ማፍጠር አይችልም የሚል አቋም አላቸው። ሰው ሊገድል ከሆነ የተጓዘው፣ ሊሰርቅ ከሆነ የተጓዘው፣ እንደዚሁ ደግሞ ረመዳንን ላለመጾም ብሎ ከሆነ የተጓዘው መብላት አይችልም። ነገር ግን የተወሰኑ ዑለሞች የተጓዘው ለወንጀልም ቢሆን በወንጀሉ በሌላ መንገድ ይቀጣል ይጠየቃል እንጂ መንገደኛ እስከተባለ ድረስ ማፍጠር ይችላል። ነገር ግን ለወንጀል ከሆነ የተጓዘው ለዚህ ብሎ በመጓዙ ይጠየቃል። በጥቅሉ የጉዞ አይነቶች ወደ 4-5 አይነት ናቸው። ግዴታ የሆነ ጉዞ አለ፣ ተወዳጅ የሆነ ጉዞ አለ፣ ሱና የሆነ ጉዞ አለ፣ ሐራም የሆነ ጉዞ አለ፣ የተጠላ ጉዞ አለ፣ የሚፈቀድ ጉዞ አለ። የተወሰኑ ዑለሞች ተወዳጅ ለሆነው ጉዞ ሲጓዝ ብቻ ነው ጾምን መተው የሚችለው የሚል አቋም አላቸው። የተወሰኑት ሙባህ እስከሆነ ድረስ የተፈቀደ ጉዞ እስከሆነ ድረስ ማፍጠር ይችላል የሚል አቋም አላቸው። ሌሎች ምንም ሳይገድቡ ለየትኛውም ዓላማ ይጓዝ ዓላማው ወንጀል ከሆነ በሌላ መንገድ ይቀጣል እንጂ ማፍጠሩ ይቻላል ብለዋል። አላሁመ ኢላ ሆን ብሎ የተሳፈረው ሌላ ምንም ምክንያት ሳይኖረው ረመዳንን ለመተው ብቻ ብሎ ከሆነ ይህኔ ማፍጠር አይገባው። ሀገር ውስጥ ሆኖ ረመዳን ወር ቢያሳልፍ ሀገር ውስጥ እስካለ ድረስ መጾም ግዴታ ስለሚሆንበት ምንም ምክንያት ሳይኖረው ሀገር ለቆ ቢወጣ መንገደኛ ነኝ ብሎ እንዲበላ ብሎ ከሆነ ይሄ ከግዴታ መሸሽ። እንዲወጣ ያደረገው ምንም አይነት ምክንያት ከሌለው ዘዴ መፍጠር ነውና የሚሆነው ከግዴታ ለማምለጥ የሚፈጥሩት ዘዴ ተቀባይነት አይኖረው። ከጾሙ ጋር ላልተያያዘ ለሌላ ወንጀል ድርጊት ከሆነ የሄደው በሄደበት ለወንጀል በመሄዱ ይቀጣል። ማሳጠርም ይሁን ኹፍ ላይ ማበስ ጾምን በጊዜው መተው ይችላል። ነገር ግን በአላህና መጨረሻው ቀን የሚያምን ሰው ለመልካም ዓላማ እንጂ ለሚፈቀድ ዓላማ እንጂ ለወንጀል ሊሳፈር በጭራሽ አይገባውም። قال تعالى فمن شهد منكم الشهر فليصمه ومن كان مريضا أو على سفر فعدة من أيام أخرى ከእናንተ ውስጥ من شهد منكم الشهر የረመዳንን ወር የተጣለ የነበረ የተገኘ ረመዳን ወር ሲገባ ጤነኛ ሆኖ ለአካለ መጠን የደረሰ ሆኖ ሀገር ውስጥ ያለ ሆኖ ረመዳን ከገባ فليصمه ይጹመው ብሎ አላህ አዟል። ሁሉም ሰው በዚህ መስፈርት መጾም ላይችል ስለሚችል ومن كان مريضا በሽተኛ የሆነ ወይም መንገደኛ የሆነ ሰው ወዓላ ሰፈሪን فعدة من أيام أخرى በሌላ ጊዜ ቆጥሮ ቀዷ ያውጣ። ይሄም አንድ ልብ እንድንለው የሚገባን ጉዳይ የሚጠቁም ረመዳን ከፊት 4-5 ቀን መጾም ያልቻለ ሰው
ስድስተኛው ቀን ላይ ጾም ቢጀምር ከስድስተኛው ቀን ጀምሮ የሚጾመው በእለቱ ያለውን ግዴታውን ጾም ነው እንጂ በረመዳን ወር ከፊት ያለፉት 4 እና 5 ቀኖችን ቀባ ያወጣ አይደለም መጾም ያለበት። ይሄ ልብ መባል አለበት። የ5 ቀን ጾም ከፊት ቢያልፈው አንድ ሰው ስድስተኛው ቀን ላይ ጾም መጀመር ቢችል ከስድስት ጀምሮ ነው እሱ ረመዳንን የሚጾም። ከፊት ያለፉት 6-5 ቀኖችን የረመዳን ወር ካለቀ በኋላ ነው ቀባ ማውጣት ያለበት እንጂ በረመዳን ቀን የዕለቱ የረመዳን ጾም እንጂ ሌላ ጾም መጾም አይቻልም። መንገደኛና በሽተኛ በበሽታና በጉዞ ምክንያት ጾምን መተው ተፈቅዶላቸዋል። ያለፈኝን ለሌላ ጊዜ ጾማለሁ ቢሉ ወይም ደግሞ መንገደኛ ስለሆንኩ የሐሙስና የሰኞ ሱና ጾማለሁ ቢሉ በርካታ ፉቃሃዎች እንዳይፈቀድ በረመዳን የጊዜው ረመዳን እንጂ ሌላ አይነት ጾም አይጾምበትም። ከማ አነ መን አድረከሁ ሸህሩ የረመዳን ወር የገባበት ሰው ወሁወ ከቢሩን ሐሪሙን እድሜው ከፍ ያለ ያረጀ ሆኖ ረመዳን ወር የገባበት ሰው ላ የስተጢዑ ሲያማ በዚህ ምክንያት መጾም የማይችል ከሆነ አው መሪዱን ወይም በሽተኛ መረضን ሙዝሚና መቼም የማይለቅ ላ ዩርጃ ኢርቲፋዑሁ ይወገዳል ይጠፋል የማይባል የሆነ ቋሚ በሽታ የያዘው ሰው ላ ዩርጃ ኢርቲፋዑሁ ዐንሁ ይህ በሽታ ከሱ ይነሳል ማይባል ፊ ወቅት ምን አልአውቃት ቤተኛውም ጊዜ ሚን ረጁልን ወንድም ይሁን አው ኢምራአ ሴት እንዲህ አይነት ችግር ከገጠማቸው ፈኢንሁ ይፍጢሩ ሁሌም ማፍጠር መብላት ይችላል። ማይለቅ በሽታ ከያዛቸው አሊያ ደግሞ እድሜያቸው በጣም ገፍተው ከምግብ መቋረጥ ካልቻሉ መጾም ከከበዳቸው ፈኢንሁ ይፍጢሩ ያፈጥራሉ ይበላሉ። ወዩጥዒሙ ዐን ኩሊ የውሚን ምስኪና ለእያንዳንዱ ቀን አንዳንድ ምስኪን ያበላሉ። ኒስፈ ሷዒን የቁና ግማሽ ሚን ቁቲል በለዲ በሀገሩ ከተለመደው ቀለብና ምግብ ቃለ ተዓላ የተከበረው አላህ አለ ወዐለ ለዚነ ዩጢቁነሁ እነዚያ ጾምን በጣም የተቸገሩ የታገሉ የሚችሉት የሆኑ ፍድየቱን ጣዓሙ ምስኪን በጣም የታገሉ የተቸገሩ መጾምን ትተው ፍድያ ያውጡ ይክፈሉ ጣዓሙ ምስኪን በማብላታ ቃለ አብዱላህ ብን ዓባስ ረዲየላሁ ዐንሁማ አብዱላህ ብን ዓባስ ታዋቂው ሰሓቢ የቁርአን ተፍሲር አዋቂ ይህን አንቀጽ አስመልክተው ምን አሉ? ሂየ ሊልከቢሪ ለትልቅ ላረጀ ሰው ነው አለዚ ላ ዩርጃ ቡርኡሁ ይድናል ያገግማል ዳግም አቅም አግኝቶ ይጾማል ለማይባል እድሜው ለገፋ ሰው ነው። ረዋሁል ቡኻሪ ዘግቦታል። ወልመሪዱ በሽተኛ አለዚ ላ ዩርጃ ቡርኡ መረድህ በሽታው ከእንግዲህ ይጠፋል ተብሎ ማይገመት በሽተኛ ፊ ሑክሚል ከቢሪ እድሜው እንደገፋ ሰው ነው የሚቆጠረው። ሑክሙ ብይኑ ተመሳሳይ ነው። ወላ ቀዳአ ዐለይሂማ እነዚህ ሁለት አይነት ሰዎች እድሜው በጣም የገፋና ማይጠፋ በሽታ ያለበት ሰው ቀዳም የለባቸውም። ምግብ ብቻ መመገብ ነው የሚጠበቅባቸው። ሊዐደሚ ኢምካኒህ በጊዜው መጾም ያልቻሉ ኋላም ላይ ቀዳ ማውጣት ስለማይችሉ። ወመዕና ዩጢቁነሁ የሚለው ቃል ትርጉሙ አንቀጽ ውስጥ ያለው የተጀሸሙነሁ ማለት ነው። ተጀሹም ብሎ ማለት በጣም እየከበደ እየተቋቋሙ እየታገሉ ማድረግ ማለት ነው። የተጀሸሙነሁ ማለት እየታገሉ እየተጨነቁ እየተቸገሩ የሚያደርጉት የሆኑ እነሱ በዚህ መልኩ እየተጨናነቁና እየተቸገሩ መጾሙን ትተው ምስኪን ያብሉ ብሏል አላህ ተባረከ ወተዓላ። ከማ አነ መን አድረከሁ ሸህሩ ወሁወ ከቢር ሐሪም እድሜው ገፍቶ በጣም አርጅቶ ላ የስተጢዑ ሲያማ መጾም የማይችል ሰው በዚህ ሁኔታ ላይ ረመዳን የገባበት እንዲህ ሆኖ የረመዳን ወር የገባበት ሰው አው መረضን ሙዝሚና ቋሚ የሆነ ሁሌም ያለ ላ ዩርጃ ኢርቲፋዑሁ ዐንሁ መቼም ከሱ ይነሳል ይጠፋል የማይባል የወቅት ምን አልአውቃት ቤተኛውም ጊዜ እንዲህ አይነት በሽታ ላይ ያለ ሰው ወንድም ይሁን ሴት መብላት ይችላል። ረመዳን ላይ እድሜያቸው በጣም ሲከፋ ሲያረጁ መጾም የማይችሉ ሰዎች አቅላቸውን ሁሉ በትክክል የማያውቋል። ሁሌ አቅላቸውን የማያውቁ ከሆነ ምንም አይወጅብባቸው ማብላትም መጾም አይወጅብባቸው። ነገር ግን አቅላቸው ከራሳቸው ካለ ማይችሉት መጾምን ብቻ ከሆነ ይበላሉ። ዩጥዒሙ እነሱ መብላት ይችላሉ፣ ለምስኪን ያበላል። አብዛኛውን ጊዜ አቅላቸው ከራሳቸው ጋር ሆኖ አልፎ አልፎ የሚቀላቅሉ ከሆነ ይሄንም መብላት ይችላሉ፣ ግን አቅላቸው ከነሱ እስካለ ድረስ ማብላት ይጠበቅባቸዋል።
ወከዛልክ እንደ ከፍተኛ የደም ግፊት፣ ስኳር፣ የልብ ህመም እንደዚሁ ደግሞ እጅግ በጣም አስቸጋሪ የሆነ የጨጓራ በሽታ ያለባቸውና ታክመው መዳን ያልቻሉ በየጊዜው የሆነ ነገር ካልቀመሱ ለከፍተኛ ስቃይ የሚዳረጉ ሙዝምን የሆነ አይለቅም እንዲህ አይነት በሽታ አንዴ ከያዘ አይለቅም ተብሎ ታማኝ የሆኑ ዶክተሮች ዘንድ ከተነገረ ከታወቀ እንዲህ ነገር እንዲህ አይነት ሰዎችም መብላት ይችላል። በቋሚነት ለእያንዳንዱ ቀን አንዳንድ ምስኪን ያበላል። ንስፈ ሳዕን ሚን ቁቲል በለዲ ያሉበት ሀገር ላይ ከተለመደ ቁት ቀለብ ግማሽ ግማሽ ሳዕ ማለት ብዙ ጊዜ በተለምዶ ቁና ይባላል። ነገር ግን ቁና የሚለው ከፍ ያለ ነው። 4 እፍኝ የሚይዝ መለኪያ ማለት ነው። 4 እፍኝ የሚይዝ መለኪያ ማለት ነው። የእሱ ግማሽ ማለት 2 እፍኝ ማለት ነው። ንስፉ ሳዕ ማለት ግማሽ ቁና ማለት ነው። አንድ ቁና ትልቅ ወይም መካከለኛ እጅ ባለው ሰው 4 እፍኝ ማለት ነው። ግማሹ 2 እፍኝ። ንስፉ ሳዕ ወደ ኪሎ ሲመጣ እስከ 2 ኪሎ አካባቢ ይሆናል። ነገር ግን የሚለካው እህል ክብደቱ የኪሎ ግራሙ መጠን እንዲለያይ ስለሚያደርገው አላህ ተባረከ ወተዓላ ለሰው ልጆች እጅ ሰጥቷቸዋል። ነብዩ ሰለላሁ ዐለይሂ ወሰለም በእጅ እንዲለካ አለ ደግሞ ሸሪዓ በእጅ እንዲለካ ፈቅዷል። መካከለኛ እጅ ባለው ሰው በጣም ትንሽ ያልሆነ ትልቅ ቢሆን የተሻለ ነው። የራሱ እጅ ትልቅ ካልሆነ ሌላ ተለቅ ያለ እጅ ያለውን ሰው ፈልጎ 2 የተሞላ እፍኝ ስንዴ ሊሆን ይችላል፣ ሩዝ ሊሆን ይችላል፣ ጤፍ ሊሆን ይችላል መስጠት ማብላት ይቻላል። ሁሉንም 30 ቀኖችን ቆጥሮ መጨረሻ ላይ በአንድ ላይ ማብላትም ይቻላል። 10 5 ከፋፍሎም ቆራርጦ ማብላትም ይቻላል። አስቀድሞ ማብላት ይቻላል አይቻልም? ኺላፍ አለበት። ረመዳን ሳይገባ አስቀድሞ፣ ረመዳን ከገባ 3ኛው 2ኛው ቀንም ላይ ቢሆን የገና ያልተጾሙ ቀኖችን አስቀድሞ የወሩ ማብላት ይቻላል አይቻልም? ኺላፍ አለበት። የፈቀዱ ዑለሞች አሉ። ነገር ግን ሌሎች በጣም አጥብቀው የነገውን ዛሬ ምሽት ላይ እንኳን ማብላት አይቻልም ጎህ ሳይቀድ በፊት ብለዋል። ኢማሙ ነወዊ አልመጅሙዕ ላይ ይሄን ጠቅሰዋል። ስለዚህ ለእያንዳንዱ ቀን ሰዎች ጾመውት ለሚውሉት እያንዳንዱ ቀን ከላይ በተጠቀሱ 2 ምክንያቶች መጾም ያልቻለ በቋሚነት መጾም የማይችል አንዳንድ ምስኪን ማብላት አለበት። በላጩ መንገድ ማታ ሲያፈጥሩ ቤተሰብ ሲያፈጥር መጾም የማይችለው የቤተሰብ አባል የሆነው አካል የሚያወጣውን እሱ ላይ የሚወጅበውን የከፋራ የፊድያ ምግብ የሚበላን አንዳንድ ምስኪን ማምጣት ማለት አሊያ ደግሞ ለሱ ቤቱ መላክ ማለት ነው። አነስ ብኑ ማሊክ እድሜያቸው ገብቶ መጨረሻ ላይ መጾም ይችሉ እንዳልነበረና የወሩ መጨረሻ ላይ ምስኪኖችን ሰብስበው ቂጣ፣ ስጋ መሰል ነገር ያበሉ እንደነበረ ተነግሯል። መጾም ያልቻለው አካል ባለው አቅም ልክ አብዛኛውን ጊዜ ቤት ውስጥ የሚመገበውን ምግብ ለምስኪኖች መመገብ አለበት። አቅመ ደካማ ከመሆኑ ጋር ስጋና ጥሩ የሚባል ነገር አብላ ይባል። አቅም ያለው ከመሆኑ ጋር ዝቅተኛ የሚባል ምግብ ማብላት ይችላልም አይባል። ሚን አውሰጢ ማ ቱጥዒሙነ አህሊኩም ቤተሰባችሁን ከምታበሉት መካከለኛ ምግብ ለምስኪን አብሉ ነው የተባለው። ስለዚህ እንደ አቅሙ በየቀኑ ቤት ውስጥ የሚበላውን አይነት ምግብ አንዳንድ ቀን አንዳንድ ምስኪንን ቤት ጠርቶ ማብላት ይቻላል። ቋጥሮ ለሱ መላክም ይቻላል። 5 ቀን ያደረጉ 5 ምስኪን በ5 ቀን 5 ምስኪን ማብላትም ይቻላል። አዘግይቶ የወሩ መጨረሻ ላይ መስጠትም ይቻላል። መሃል ላይ ከሞተ እንደ አይነቱ ሰው እስከ ሞተበት ድረስ የነበረውን ቀን ማብላት ይቻላል። አስቀድሞ አወጡ ማለት ያልጾመውን ቀን አወጡ ማለት ነው የሚሆነው። ወቅቱ ሳይገባም ጭምር ማውጣት ነው የሚሆነውና ወይም በየቀኑ ማድረግ ወይም 10 ቀን በ3 ከፍሎ በየመሃሉ ማድረግ አሊያ ደግሞ የወሩ መጨረሻ ላይ ማድረግ። በ29 ካለቀ 29 ምስኪን፣ በ30 ቀን ካለቀ 30 ምስኪን ያበላል። በላጩ ቤት ጠርቶ ማብላት ነው ወይስ ወስዶ መስጠት ነው? በርካታ ዑለሞች ተምሊክ ግዴታ ነው ብላ። ተምሊክ ማለት ለምስኪኑ መስጠትና እንደፈለገ እንዲያደርግ መፍቀድ ማለት። ቤት መጥራቱ ማብላት ነው የሚባለው። እሱ አስቀምጦ ለ2 ለ3 ጊዜ ከፋፍሎ መብላት ሊፈልግ ይችላል። ቤት ወስዶ ከልጆቹ መብላት ሊፈልግ ይችላል። በሆነ መልኩ ሰርቶ መብላት ሊፈልግ ይችላልና በላጩ መስጠቱ ነው ማለት እንድንችል የሚያደርጉ አንዳንድ የዑለሞች ንግግሮች አሉ። የተሻለው ግን ወላሁ ተዓላ አለም ለሱ የሚገራውን ማድረግ ነው። እንስተህ ቤት አዘጋጅተህ ትበላለህ ወይስ እኛ ጋር ተሰርቶ ትበላለህ ማለት ነው። አህዋላቸውን ሁሉንም መጠየቅ ባይቻልም ለነሱ ይበጃል የሚሉትን አላህ በሰጠው አቅል መገምገም። ቤትም ከመጡ በኋላ ተምሊክ ማድረግ ይቻላል። በሳህን ነገር ሰጥቶ ከፈለገ እዛው እንዲበላ ከፈለገ ይዞ እንዲሄድ፣ አሊያ ደግሞ ከቀረበ በኋላ
ይሄ ያንተ ሐቅ ነው፣ ከፈለክ እዚሁ ብላ፣ ከፈለክ ቤት ወስደህ ብላ ማለት ይቻላል። ሌላው ለአንድ አባወራ ቤት ውስጥ 6-7 ልጆች ካሉት ምግብ የጀመሩ ህፃናት እንኳን ሳይቀሩ ተቆጥረው በቁጥራቸው ልክ ያሉብን የጾም ቀኖችን የሚያክል ምግብ መስጠት ይቻላል። አንድ አባወራ 10 ቤተሰብ ቢኖረው የ2 ዓመት የ3 ዓመት ህፃናትን ጨምሮ ምግብ የሚበሉ የ10 ቀን ወይም በቤተሰቦቹ ልክ የ8 ቀን የ6 ቀን የጾም ፊድያን ለሱ መስጠት ይቻላል ማለት ነው። ነገር ግን በመባል ያለበት ሸሪዓ ላይ አብሉ የተባለበት ቦታ ላይ ገንዘብ መስጠት አይቻልም። ሸሪዓ ላይ አብሉ ኢጥዓም የተባለበት ቦታ ላይ ገንዘብ መስጠት አይቻልም። ስለዚህ ከፋራው ማብላት ነው ከተባለ በገንዘብ ለውጦ መስጠት በጭራሽ አይቻልም። አብሎ ነው ወይም ቀቅሎ አብስሎ አዘጋጅቶ ቤት ጠርቶ ማብላት፣ አሊያ ደግሞ አብስሎ ቀቅሎ ለሱ ያጠግቧል የተባለውን ያክል መስጠት፣ አሊያ ደግሞ እዚህ ላይ እንደተቀመጠው ንስፉ ሳዕ ግማሽ ሳዕ 2 እፍኝ እህል መስጠት። ጥሬ እህል ሲሆን እሱን ለማዘጋጀት አንዳንድ የሚጨማመሩ ነገሮች የሚያስፈልጉት ከሆነ ሩዝ ሆኖ ለምሳሌ ስጎ የሚያስፈልገው ከሆነ እንዲህ አይነቱ ችግር ኖሮበት መጾም ያልቻለው ሰው እቤቱ ላይ ሩዝ ሲሰራ ሩዝ ላይ የሚጨመረውን ነገር ጨምሮ እንዲሰራ የሚያስፈልገውን ነገር ማሟላት አለበት። ያኒ እስከነ ማባያው እስከነ ማዘጋጃው ጭምር መታሰብ አለበት እንጂ ባዶ 2 ኪሎ ሩዝ ወይም 1 ኪሎ ተኩል ሩዝ ገዝቶ ሊሰጥ በጭራሽ አይገባውም ያሉ ዑለሞች አሉ። ምክንያቱም ኢጥዓም ማብላት ነው የተባለው። ባዶን በውሃ ተቀቅሎ ማይበላን ነገር ከሆነ የሰጠው ለመብላት የሚያስፈልገውን ነገር ለማድረግ ለመብላት ለማብቃት ለማዘጋጀት የሚያስፈልገውን ነገር ጭምር የሚገዛበትን ነገር መስጠት ወይም ገዝቶ መስጠት ያስፈልጋል። ንስፉ ሳዕ የሚለው ግማሽ ሳዕ የሚለው ፉቃሃዎች ከሌሎች የሚመገበው ነገር ራሱን የቻለ መጠን እንዳለው ከተነገረባቸው የመመገብ አይነቶች ተነስተው ነው እዚህ ላይ ይሄን ገደብ ያስቀመጡት እንጂ ነብዩ ሰለላሁ ዐለይሂ ወሰለም ወይም ሰሐቦች ይሄን ያክል ያብላ ብለው ገደብ አላስቀመጡ። ያኒ በቋሚ ህመም ምክንያት ወይም በእድሜ መግፋት ምክንያት ረመዳን መጾም ያልቻለ ሰው በእያንዳንዱ ቀን አንዳንድ ምስኪን ሲያበላ መጠኑ በቁርአን በሐዲስ አልተነገረም። እዚህ ጋር ንስፉ ሳዕ የተባለው ከሌሎች የማብላት አይነቶች ተወስዶ ነው። ስለዚህ ያጠግበዋል የተባለውን ያክል ዝም ብሎ መስጠትም ይቻላል። በተለምዶ አንድን ሰው ያጠግባል የሚባለውን ያክል መስጠት ይቻላል። ካልሆነ ደግሞ ንስፉ ሳዕ 2 እፍኝ በሀገሩ የተለመደ ምግብ መስጠትም ይቻላል። እንደዚሁ ጥሬውን ቤት ወስዶ በቀላሉ አብስሎ መብላት የሚቻል አይነት ምግብ ሲሆን 2 እፍኝ የሚባለው ለኪሎም ሲደረግ 2 ኪሎ 1 ኪሎ ነጥብ 5 ነጥብ 8 እንደ ክብደቱ እንደ እህሉ አይነት የሚባለው ቀጥታ ተወስዶ ተቀቅሎ የሚበላ ተሰርቶ የሚበላው ከሆነ እንዳለን ተፈጭቶ ተበጥሮ የሚበላው ሲሆን ባለበት እንዳለ እስከነ ነፍሱ ሲሰጥ ክብደቱ የሚጨምር የሚቀንስ ከሆነ የተጣራው መሆን አለበት፣ የተፈጨው መሆን አለበት። ነገር ግን የተሻለው ከሰዎችም ሁኔታ አንፃር የሚቀለው አንዴ ያጠግባል የሚባለውን ያክል ለራስ ቤት ለአንድ ሰው ቤቱ ሲሰራ አንድን ሰው ያጠግባል የሚባለውን ያክል መስጠት ይቻላል። የተወሰኑ ዑለሞች ስንዴ ሲሆን ከስንዴ ውጪ ሲሆን ያሉ መጠኑን የለዩበት ሁኔታ አለ። ስንዴ ከሆነ 1 እፍኝ ይበቃል፣ ከስንዴ ውጭ ከሆነ 2 እፍኝ መሆን አለበት ያሉበት ሁኔታ። ነገር ግን በሀገሩ የተለመደውን ምግብ 2 እፍኝና ወደ ኪሎ ሲለወጥም ከፈለገ እሱ እጁ እፍኝ መጠን ካላስተማመነው ተለቅ ያለ እጅ ያለውን ሰው ፈልጎ በመለኪያ ማድረግም ይቻላል። وعلى الذين يطيقونه فدية طعام مسكين ጾምን እየተቸገሩ የሚችሉት ምስኪን ያብላ ተብሏል። እየተቸገሩ የሚችሉት የሚለውን አብዱላህ ኢብኑ አባስ ሲፈስሩ እድሜው ለገፋ ሰው ነው ብለዋል። ታማሚ በሽታው መቼም አይለቀውም ተብሎ ከተወሰነ እድሜው እንደገፋ ሰው ነው የሚቆጠረው ብለው ዑለሞች ቅያስ አድርገውበታል። በእድሜ መግፋትና በቋሚ በሽታ ምክንያት ጾም የቀረላቸው ሰዎች ሌላ አይነት ህመም ቢያማቸው አሊያ ደግሞ መንገደኛ ቢሆኑ ጤነኛ የሆነ ሰው በመንገድ በጉዞና በህመም በጊዜያዊ ህመም ምክንያት ጾም እንደሚቀርለት ለነሱም ማብላቱ ይቀርላቸዋል አይቀርም? በዑለሞች መሃል ኺላፍ አለበት። ያኒ እድሜው በጣም የገፋ ሰው ሀገር ውስጥ እስካለ ድረስ በየቀኑ አንዳንድ ምስኪን ማብላት አለበት። የሁሉም ይስማማበታል አቅሉ ከራሱ ጋር እስካለ ድረስ። ነገር ግን በእንዲህ አይነት ችግር ላይ ያለ ሰው ሌላ ሀገር ቢሄድ ቢሳፈር ማብላቱ ይቀርለታል አይቀርለትም? አው ይቀርለታል ያሉ አሉ። ነገር ግን ትክክለኛው አይቀርለትም። በሽተኛ በጊዜያዊ በሽታ ምክንያት፣ መንገደኛ በመንገድ በጉዞ ምክንያት ጾም ቀርቶለት ሌላ ጊዜ ቀዷ ይውጣ ተብሏል።
በቋሚነት የታመመ ማይለቅ በሽታ ያለበት አሊያ ደግሞ የእድሜ መግፋት ችግር ኖሮበት መጾም የማይችል ሰው ምትክ የለው፣ ማብላት ነው ምትኩ። መንገድ ሲሄድ አይቀርም። በህይወት እስካለ ድረስ አቅሉ ከራሱ ጋር እስካለ ድረስ ሁሌም ሀገር ውስጥም ይሁን ሌላ ሀገር ማብላት ይጠበቅበታል። አቅሉን ሙሉ በሙሉ ከሳት ወይም ደግሞ አብዛኛውን ጊዜ አቅሉን ስቶ የሚያሳልፈው ማብላቱ ይቀራል። በል ሙሉ በሙሉ አቅሉን ከሳተ ማብላቱ ይቀራል። አብዛኛውን ጊዜ አቅሉ ከራሱ ጋር ካለ ማብላቱ አይቀርም። የሚቀላቅል ከሆነስ አብዛኛው ጊዜ ይታያል። አብዛኛውን ጊዜ የሚቀላቅል ከሆነ ማብላት አይወጅበትም። አብዛኛውን ጊዜ አቅሉ ከራሱ ጋር ሆኖ አልፎ አልፎ ከሆነ የሚቀላቅለው ያበላል ያሉበት ሁኔታ። ነገር ግን አልፎ አልፎ የሚመልሰው ከሆነ ሙሉ በሙሉ አቅሉን ካልሳተ በሁሉም ሁኔታ ላይ ማብላቱ የተሻለ ይሆናል። ወላ ቀዷ ዐለይሂማ እነዚህ ሁለት ሰዎች ቀዷ ማውጣት የለባቸው። ምክንያቱም በጊዜው እንኳን መጾም ያልቻሉት አቅም ስላላገኙ፣ ሌላ ጊዜ አያገኙም ከተባለ በሽታው መቼም አይጠፋም ከተባለ አቅም አያገኙም ከተባለ ማብላት ብቻ ነው የሚጠበቅባቸው። ነገር ግን ከእንግዲህ መቼም አያገግምም፣ ይሄ ማይለቅ በሽታ ነው፣ ከእንግዲህ መቼም አቅም አያገኝም፣ እድሜውን ጨርሷል፣ አርጅቷል ተብሎ ተደምድሞ ጾም ከተው በኋላ ዳግም አቅም ቢያገኙስ አይጠፋም የተባለው በሽታ ቢጠፋስ ምን ይደረጋል የሚለው በተመለከተ የተወሰኑ ፉቃሃዎች ያለፈውን ሁሉ በጾም መካስ አለበት ብላ፣ የተወሰኑት ምግብ አብልቶ ከነበረ አልቋል ምንም የለበትም ቀጣዩን ብቻ ነው መጾም ያለበት፣ የምግብ ካሳውን ሳይከፍል በፊት ከሆነ መጾም የሚችልበት ሁኔታ ላይ የሆነው ያለፈውንም ቀዷ ያውጣ ብላ። የተሻለው ይሄ ያኔ አንድ ሰው ከእንግዲህ አያገግምም መጾም አይችልም እድሜው ገፍቷል ማይለቅ በሽታ ነው አሉት፣ መብላት ጀመረ፣ ለእያንዳንዱ ቀን አንዳንድ ምስኪን አበላ፣ ከዛ ዳነ፣ መጾም ቻለ። ይሄኔ ያለፈው አልፏል። ያኔ የሱ ግዴታ ምግብ ማብላት ነበር፣ አብልቷል። ስለዚህ ለቀጣዩ ነው መዘጋጀት ያለበት። ነገር ግን ማብላት እንዳለበት ያምናል፣ ለጊዜው አላበላም፣ መሀል ላይ ዳነ። ሳያበላ ከዳነ ያለፈውን በምግብ ሳይሆን በጾም መካስ አለበት። በጭራሽ እስከ መጨረሻ የሚያበሉትን ካላገኙ ንብረት ካላቸው ሲሞቱ ከውርሳቸው ከንብረታቸው ምስኪን እንዲበላላቸው ይደረጋል። ምንም ከሌላቸው ቤተሰብ ቢያበላላቸው የተሻለ ይሆናል። የሚያበላ ከሌለ ምንም የለባቸው። የሰው ልጆች አላህ ተባረከ ወተዓላ አቅማቸው በላይ ምንም ነገር ስለማያዝ እስካሁን የነበሩት አጠቃላይ የወንድም የሴትም ህግጋቶች ናቸው። ሰብስክራይብ በማድረግ ቤተሰብ ይሁኑ።